ከዛሬ ጀምሮ በሁሉም የኢሚግሬሽን አገልግሎት የሚሰጡ ማለት ነው የአሜሪካ ቪዛ የሚሰጡት ሙሉ ለሙሉ እንግዲህ ታግዷል ወይም ተቋርጧል ማለት ነው። ዶናልድ ትራምፕ ባወጡት ሕግ መሰረት 75 ሀገራት ናቸው። እነዚህ 75 ሀገራት ላይ ያሉ ቪዛ የሚሰጡ እንግዲህ ሙሉ ለሙሉ አቁመዋል ማለት ነው። ቀኑ ያው እንግዲህ ጊዜ ገደብ ነበረው፣ ሙሉ ለሙሉ አሁን ተቋርጧል። ቪዛ መምታት አይችሉም። ከፍተኛ ጉዳት እንግዲህ ያደርሳል የተባለው በአሜሪካ ዜጎች ላይ ምክንያቱም በተለያየ ሀገር ሚስቶቻቸው ልጆች የሚኖሩ የአሜሪካ ዜግነት ያላቸውን ጭምር ጉዳቱ እንግዲህ ይደርስባቸዋል የተባለው ተለያይ እንደሚያለያይም የተነገረው። እንደዚሁም በተለያዩ ሀገር ዲቪ የደረሳቸው ኢትዮጵያን ጨምሮ ነው። ይህ እንግዲህ 75 ሀገራት ላይ ኢትዮጵያን፣ ግብጽን ጨምሮ ከአፍሪካ በርካታ ሀገሮች ተካተዋል። ነገር ግን ኬንያ የለችበትም። ከዚህ ውስጥ ብዙዎችንም እንግዲህ እያነጋገረ ያለ ጉዳይ ነው። እናም እንግዲህ ብዙዎችን ጉዳት ላይ ጥሏል ይህ የዶናልድ ትራምፕ ውሳኔ። ቀጣይ ደግሞ የዓለም ዋንጫ ይደረጋል በአሜሪካ በሜክሲኮና በካናዳ። እዚህ ላይም ከፍተኛ የሆነ ጉዳት ያደርሳል የተባለው ምክንያቱም 75 ሀገራት ቪዛ ስለማይሰጣቸው